3x ማይነስ 7 ፕላስ 7 እናደርገውና ግሬተር ዛን ኦር ኢኳል ቱ 11 ፕላስ 7 ቦት ሳይድ እንደምርበት ማለት ነው። ምን እናገኛለን? 3x ግሬተር ዛን ኦር ኢኳል ቱ 11 እና 7 ስንት ይሆናል? 18 ይሆናል ማለት ነው። ዘን ይሄኛውን ደግሞ 3x ኦቨር 3 ግሬተር ዛን ኦር ኢኳል ቱ 18 ኦቨር 3 ይሆናል ማለት ነው። ዘን which means ይሄኛው በዚህ ይጠፋል። ኤክስ ሰላም ሰላም ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? የኤክሰል ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረቡት የስምንተኛ ክፍል የማቴማቲክስ ትምህርት ነው የሚሆነው። ሶስተኛው ሌሰናችን ነው። ቻፕተር 3 ላይ ነው ያለነው። የዛሬ ቶፒካችን ሶሉሽን ኦፍ ሊኒየር ኢንኢኳሊቲ ባይ ሚንስ ኦፍ ኢኩቫለንት ትራንስፎርሜሽን የሚል ይሆናል ማለት ነው። ለዚህ ዛሬ ቶፒካችን ይሄን ይሆናል። እስከ መጨረሻው ድረስ እንድትከታተሉን በአክብሮት ጋብዛለሁ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ተከታተሉት። ወደ ዛሬ ቶፒካችን እናልፋለን። In this subtopic, we aim to use the rules of transformation in solving linear inequality by getting successive equivalent inequality until we arrive at an equality of the form x less than a or x greater than a or x less than or equal to a or x greater than or equal to a የሚሆናል ማለት ነው። ስለዚህ ምንድነው የምናደርገው? ትራንስፎርም እናደርገዋለን። ምን እስክናገኝ ድረስ? ኤክስ ሌዛን ኤ ፎርም እስክናገኝ ወይም ኤክስ ግሬተር ዛን ኤ ፎርም እስክናገኝ ድረስ ማለት ነው። ከዚህ ጋር እንትኖች አሉ፣ ኤግዛምፕሎች አሉ። ኤግዛምፕሎችን እናያለን ማለት ነው። እሺ ለምሳሌ ኤግዛምፕል ኤምኒያን ሶልቭ ኢች ኦፍ ዘ ፎሎዊንግ ኢንኢኳሊቲ ኢን ዘ ዶሜን ኦፍ ኪው ይላል ማለት ነው። ስለዚህ ኤ ምን ይሆናል? 3x ማይነስ 7 ግሬተር ዛን ኦር ኢኳል ቱ 11 ይሆናል። which means 3x ማይነስ 7 ፕላስ 7 እናደርገውና ግሬተር ዛን ኦር ኢኳል ቱ 11 ፕላስ 7 ቦት ሳይድ እንደምርበት ማለት ነው። ምን እናገኛለን? 3x ግሬተር ዛን ኦር ኢኳል ቱ 11 እና 7 ስንት ይሆናል? 18 ይሆናል ማለት ነው። ዘን ይሄኛውን ደግሞ 3x ኦቨር 3 ግሬተር ዛን ኦር ኢኳል ቱ 18 ኦቨር 3 ይሆናል ማለት ነው። ዘን which means ይሄኛው በዚህ ይጠፋል። x ግሬተር ዛን ኦር ኢኳል ቱ 6 ይሆናል ማለት ነው። ስለዚህ our answer is x greater than 6 ነው። where x የማን አባል ነው? ኤሌመንት ኦፍ ኪው ማለት ነው። የኪው አባል ይሆናል ማለት ነው። ቢ ደግሞ ምን ይሆናል? ኤክስ ማይነስ 2 ፕላስ 4 ኢንቱ 2x ፕላስ 1 ግሬተር ዛን 4 ግሬተር ዛን ኦር ኢኳል ቱ 4 ኢንቱ ኤክስ ማይነስ 3 ይሆናል ማለት ነው። አሁን ምን እናደርጋለን? እዚህ which implies that x minus 2 ፕላስ ይሄን 4ን እናባዛው ፕላስ 8x ፕላስ 4 ይሆናል ማለት ነው። ስናባዛው አራትን ወደ ውስጥ እናባዛው 8x ፕላስ 4 ግሬተር ዛን ኦር ኢኳል ቱ ይሄኛውንም በተመሳሳይ እናባዛው 4x ማይነስ 12 ይሆናል ማለት ነው። 12 ይሆናል። ኦኬ ስለዚህ ማይነስ 12 ይሆናል ማለት ነው። ብራኬቱን ሪሙቭ እናደርገውና ኤክስ ማይነስ 2 ፕላስ 8x ፕላስ 4 ግሬተር ዛን ኦር ኢኳል ቱ 4x ማይነስ 12 ይሆናል ማለት ነው። እሺ እንደምራቸው ተመሳሳዮችን ዘን ኤክስ ይሄኛው ፕላስ 8x ማይነስ 2 ኤንድ 4 ፕላስ 4 ማይነስ 2 ግሬተር ዛን ኢኳል ቱ 4x ማይነስ 12 ይሆናል ማለት ነው። ሲምፕላይ ዛት x plus 8x what the value
ናይን ኤክስ ይሆናል ማለት ነው። ናይን ኤክስ 4 ሲቀነስ 2 ደግሞ 2 ይሆናል። ግሬተር ዛን ኦር ኢኳል ቱ ይኸኛው 4 ኤክስ አለ ማይነስ 12 ይሆናል ማለት ነው። ዘን በዚህ በሁለቱም ሳይድ ምን እናደርጋለን? ናይን ኤክስ ፕላስ 2 ማይነስ 2 እናድርገው ግሬተር ዛን ኦር ኢኳል ቱ 4x ማይነስ 12 ማይነስ 2 እናድርገው በሁለቱም ሳይድ ማለት ነው። ዘን ዊች ሚንስ 9x ግሬተር ዛን ኦር ኢኳል ቱ 4x ማይነስ 14 ይሆናል ማለት ነው። ዘን ዋት አሁን ደግሞ 9x ማይነስ 4x ግሬተር ዛን ኦር ኢኳል ቱ 4x ማይነስ 14 ማይነስ 4x ይሆናል ማለት ነው። ይሄኛው በዚህኛው ይጠፋል ማለት ነው። ዘን ዊች ሚንስ ይሄኛው ከ9x ላይ 4x እንቀንስ 5x ይሆናል። ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 14 ይሆናል ማለት ነው። ፋይናሊ ዘ ቫሉስ ኦፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ ማይነስ 14 ኦቨር 5 ይሆናል ማለት ነው። 5 እናገኛለን ማለት ነው። ዘን እንደዚህ እያደረግን መስራት እንችላለን ማለት ነው። ኤክስ የማን ኤለመንት ነው? ኤክስ ኢዝ ኤለመንት ኦፍ ኪው ይሆናል ማለት ነው። ሌላ ሁለተኛው ኢዝ ዜር ኤኒ ቫሉስ ኦፍ ኤክስ ኢን ኪው ዊዝ ዘ ፕሮፐርቲ ዛት በእነዚህ ፕሮፐርቲ ላይ የምታገኙት የሆነ የራሽናል ናምበር ቫሊዩ አለ ወይ ነው የሚለን። ሌትስ ሲ 2x ግሬተር ዛን 2x ማይነስ 3 ይሆናል ማለት ነው። ዊች ሚንስ ዋት ቦት ሳይድ ኔጌቲቭ 2 ኔጌቲቭ 2ን እንቀንስ እስኪ 2x ማይነስ 2x ሌስ ዛን 2x ማይነስ 3 ማይነስ 2x ይሆናል ማለት ነው። ይሄ ምን ይሆናል? ከ2x ላይ 2x እንቀንስ 0 ይሆናል። ሌስ ዛን ይሄ ደግሞ 2x 0 ይሆን ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 ይሆናል ማለት ነው። እዚህ ትሩ ኖ። ስለዚህ ኤክስ ኢምፒቲ ሴት ኤክስ ኢዝ ኢኳል ቱ ኢምፒቲ ሴት ነው የሚሆነው ማለት ነው። ኢምፒቲ ሴት ይሆናል ማለት ነው። ስለዚህ አይደለም ኢምፒቲ ሴት ይሆናል ማለት ነው። ስለዚህ ማንኛውም ዜሮ ከኔጌቲቭ 3 ሊያንስ አይችልም ማለት ነው። ስለዚህ ይህንን ፉልፊል የሚያደርግ ይህንን ኢኒኳሊቲ የሚያሟላ የኤክስ ቫሊዩ ልናገኝ አንችልም ነው። ኖ ቫሊዩ ወይም ኖ ሶሉሽን እንላለን ማለት ነው። ይሄ ደግሞ ቢ ደግሞ ስናየው 8x ግሬተር ዛን 2 ታይምስ 4 8x ይሆናል ማይነስ 2 ታይምስ 3 6 ይሆናል ማለት ነው። ይሄኛው 8x ማይነስ 8x ብናደርግ ግሬተር ዛን 8x ማይነስ 6 ማይነስ 8x ይሆናል ማለት ነው። ስለዚህ ይሄኛው ምን ይሆናል? ይሄኛው 0 ይሆናል ግሬተር ዛን ይሄኛውም በዚህ 0 ይሆናል ማይነስ 6 ይሆናል ማለት ነው። ይሄኛው ደግሞ 0 ሁል ጊዜ ከማን ይበልጣል ነው? ከኔጌቲቭ 6 ይበልጣል። ይሄ ሁል ጊዜ ማንኛውም ኤክስ እዚህ ብታገኙት ብናስገባው ወይም ሳብስቲት ብናደርገው ይሄኛውን ፉልፊል ያደርጋል ማለት ነው። ስለዚህ ምን ማለት እንችላለን? ይሄኛው ኦር ሪል ነበር ማለት እንችላለን። ይሄኛው ደግሞ ኖ ሶሉሽን ማለት እንችላለን ማለት ነው። ኦኬ አፕሊኬሽንስ ኦፍ ሊኒየር ኢኩዌሽን ኤንድ ኢኒኳሊቲስ የሚል ይሆናል ማለት ነው። ቀጣይ ቱ ሶልቭ ወርድ ፕሮብሌምስ ኢንቮልቪንግ ሊኒየር ኢኩዌሽንስ ኦር ኢኒኳሊቲስ ፎሎ ዚስ ስቴፕስ። እነዚህ 3 ስቴፖችን መከተል ግድ ይለናል ማለት ነው። የመጀመሪያው ኬርፉሊ ሪድ ዘ ፕሮብሌም ኤንድ አሳይን ኤ ቫሪያብል ቱ አናውን። ስለዚህ አናውን የሆነውን የማይታወቀው ምን ማድረግ ነው? ቫሪያብል ወይም ኤክስ ወይም ዋይ ብለን አሳይን እናደርገዋለን ማለት ነው። ሌላ ሁለተኛ ኢንተርፕሬት ዘ ወርድ ፕሮብሌም ዊዝ ማቴማቲካል ስቴትመንት ማለት ነው። ስለዚህ ኢንተርፕሬት
እናደርገዋለን። ከዛ ምንድነው ፕሮብሌሙን ወደ ምን እንቀይረዋለን? ወደ ማቴማቲካል ስቴትመንት እንቀይረዋለን። ፋይናሊ ሶልቭ ዘ አንናውን ቫልዩ ማለት ነው። የማይታወቀውን ቫሪያብል ሶልቭ እናደርጋለን ማለት ነው። ኦኬ አፕሊኬሽንስ ኦፍ ሊኒየር ኢኩዌዥን ነው። ሉክ ራይት ዘ ፎሎዊንግ ሴንቴንስ ኢን ዘ ማቴማቲካል ሲምቦል ነው የሚለን። እሺ ለምሳሌ 5 ለስ ዛን 7 ታይምስ ኤ ነምበር ኢዝ 0 ይላል ማለት ነው። ስለዚህ 5 አለን 7 አለን ነምበር አለን ማለት ነው። ስለዚህ 5 ለዛን ማለት ማይነስ 7 ኤክስ 7 ታይምስ ነምበር ማለት የማይታወቅ ዋናው ኤክስ ነው ማለት ነው። እዚህ ኳልቶ 0 እንላለን ማለት ነው። ስለዚህ ከአምስት ላይ ስንቀነስ ማለት 7 ኤክስ ኳልቶ 0 ነው የሚለው ማለት ነው። ማቴማቲካል ስንገልጸው እንደዚህ እናደርገዋለን ማለት ነው። ሌላው ዘ ኮሸንትስ ኦፍ ኤ ነምበር ኤንድ 9 ኢዝ ሌዛን ኢዝ 2 ሌዛን ዘ ነምበር ይላል ማለት ነው። አሁን ኮሸንት ማለት ማካፈል ነው። ኤነምበር የሆነ ኤክስን በለው ኤንድ 9 ነው። ኢዝ ዋት 2 ሌዛን ኤክስ ይሆናል ማለት ነው። ዘን ዊች ሚንስ ይህን በ9 ብናደርግ 9 ኤክስ ኢዝ ኢኳል ቱ 9 ኢንቱ 2 ማይነስ ኤክስ ይሆናል ማለት ነው። ዘን ዋት 9 ኤክስ ኢዝ ኢኳል ቱ 18 ማይነስ 9 ኤክስ ይሆናል ማለት ነው። ዘን ዊች ኢዝ ኢኳል ቱ ዋት 18 ኤክስ ኢዝ ኢኳል ቱ 18 ይሆናል ማለት ነው። ዘን ዊች ሚንስ ኤክስ ኢዝ ኢኳል ቱ 1 ማለት ነው። ኤክስ ኢዝ ኢኳል ቱ 1 እንደማለት ነው። እሺ መልቲፕላይ ነምበር የሆነ ኤክስ ባይ 2 በሁለት እሺ ኤንድ አድ ፕላስ 4 ሪዛልት ኢዝ ጌቲንግ ኢዝ ኢኳል ቱ ዊል ቢ 3 ታይምስ የነምበር ኤክስ ዲክሪዝድ ባይ 7 ኔጌቲቭ 7 ይሆናል ማለት ነው። ዘን ዊች ሚንስ ይሄ ማለት ምን ማለት ነው? 2x ፕላስ 4 ማይነስ 4 ኢዝ ኢኳል ቱ 3x ማይነስ 7 ማይነስ 4 ይሆናል ማለት ነው። ዘን 2x ይኸኛው በዚህ ይጠፋል። ኢዝ ኢኳል ቱ 3x ማይነስ 11 ይሆናል ማለት ነው። ዘን ዋት 2x ማይነስ 3x ኢዝ ኢኳል ቱ 3x ማይነስ 3x ማይነስ 11 ይሆናል ማለት ነው። ዘን ዋት ኔጌቲቭ ኤክስ ኢዝ ኢኳል ቱ ኔጌቲቭ 11 ይሆናል ማለት ነው። ዘን ዋት ኤክስ ኢዝ ኢኳል ቱ 11 ይሆናል ማለት ነው። የማይታወቀው ቁጥር 11 ነው ማለት ነው። ለምሳሌ እዚህኛውም ብናይ 7x ኢዝ ኢኳል ቱ 5 ይሆናል። ኤክስ ኢዝ ኢኳል ቱ ዋት 5 ኦቨር 7 ይሆናል ማለት ነው። እሺ ሌላ ሁለተኛው ሶልቭ ፎር ዘ ቫሪያብል ኤም ኢን ዘ ኮሸንት ኤፍ ኢዝ ኢኳል ቱ ጂ ስሞል ኤም ታይምስ ኤም ኦቨር አር ስኩዌር ይሆናል ማለት ነው። ይሄኛው ከዩኒቨርሳል ግራቪቲ ሎ የሚባለውን ኒውተንስ ላው ነው። ስለዚህ ከዚህ ካፒታል ኤምን ኢንተርምስ ኦፍ ኤፍ ጂ አር ስኩዌር እና ስሞል ኤም ካልኩሌት አድርጉ ነው የሚለን ማለት ነው። ስለዚህ ኤፍ ኢዝ ኢኳል ቱ ጂ ኤም ታይምስ ካፒታል ኤም ኦቨር አር ስኩዌር ነው ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ በአር ስኩዌር እናባዛው። ስለዚህ አር ስኩዌር ታይምስ ኤፍ ኢዝ ኢኳል ቱ አር ስኩዌር ታይምስ ጂ ኤም ካፒታል ኤም ኦቨር አር ስኩዌር ይሆናል ማለት ነው።
እኛው አር ስኩዌር በዚህ አር ስኩዌር ስለሚጠፋ ምን እናገኛለን? አር ስኩዌር ኤፍ ኢዝ ኢኳል ቱ ጂ ኤም ከዛ ስሞል ኤም ይሆናል ማለት ነው። ከዛ ይሄኛውን ምን እናደርጋለን? በጂ ብናካፍለውስ አር ስኩዌር ኤፍ ኦቨር ጂ ስሞል ኤም ኢዝ ኢኳል ቱ ጂ ኤም ካፒታል ኤም ኦቨር ጂ ኤም ይሆናል ማለት ነው። አስዩም ጂ ኤንድ ኤም ኢዝ ዲፈረንት ፍሮም ዜሮ ነው ብለን እናስብ ማለት ነው። ዘን ዋት ይሄኛው በዚህ ይጠፋል ማለት ነው። ከዛ ካፒታል ኤም ኢዝ ኢኳል ቱ አር ስኩዌር ኤፍ ኦቨር ጂ ስሞል ኤም ይሆናል ማለት ነው። እንዲህ አድርገን ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ሶስተኛው ኢን ኤ ክላስ ዜር አር 42 ስቱደንትስ እዚህ እንዳሉ አጠቃላይ 42 ስቱደንቶች አሉን ማለት ነው። ዘ ነምበር ኦፍ ገርል ኢዝ 1.1 ታይምስ ዘ ነምበር ኦፍ ቦይ። ለምሳሌ ነምበር ኦፍ ቦይ ኢዝ ኢኳል ቱ ዋይ ብንለው ከዛ ነምበር ኦፍ ገርል ደግሞ ኢዝ ኢኳል ቱ ኤክስ ነው ብንለው ከዛ አሁን ምንድነው ዋይ ማለት እሺ ዘ ነምበር ኦፍ ገርል ኢዝ ኤክስ ማለት ነው ኢዝ ኢኳል ቱ ዋት 1.1 ታይምስ ነምበር ኦፍ ቦይ ነው ማለት ነው። ኤንድ ኤክስ ፕላስ ዋይ ደግሞ እኩል ይሆናል 42 አለን ማለት ነው። አጠቃላይ የተማሪዎቹ ወንድና ሴቶች ሲደመሩ ስንት ናቸው? 42 ናቸው ማለት ነው። ሃው ሜኒ ቦይስ ኤንድ ገርልስ አር ዜር ኢን ዘ ክላስ ነው። ኤክስ እና ዋይ ቫልዩን ፈልጉ ማለት ነው። ስለዚህ ይሄኛው በጣም ቀላል ነው ማለት ነው። ኤክስ ቫልዩ ታውቋል። በኤክስ ቦታ 1.1 ዋይን መተካት ነው ማለት ነው። ዋይ ፕላስ ዋይ ኢዝ ኢኳል ቱ 42 ይሆናል ማለት ነው። ስለዚህ ምን እናደርጋለን? 1 እና 1.1 ኢዝ ኢኳል ቱ 2.1 ዋይ ኢዝ ኢኳል ቱ 42 ይሆናል ማለት ነው። ስለዚህ ይሄኛው ዋይ ምን ይሆናል? እሺ ዋይ ኢዝ ኢኳል ቱ 42 ሲካፈል ለ2.1 ይሆናል ማለት ነው። ለ2.1 ይሆናል ማለት ነው። ዘን ይሄኛውን በስንት ባባዛው በ10 ኦቨር 10 ባባዛው ምን ይሆናል? ይሄኛው 420 ሲካፈል ለ21 ይሆናል ማለት ነው። ስለዚህ ስንት ይሆናል? ይሄኛው እሺ በ42 በሁለት ጊዜ ይሆናል። ይሄኛው ደግሞ አንድ ጊዜ ይሆናል ማለት ነው። ስለዚህ ዋይ ስንት ይሆናል? ዋይ ኢዝ ኢኳል ቱ 20 ይሆናል ማለት ነው። ስለዚህ ዋይ 20 ከሆነ ኤክስ ደግሞ ስንት ይሆናል? ኤክስ ማለት ደግሞ 1.1 ታይምስ ዋይ ነው እኩል ይሆናል 1.1 ታይምስ 20 ማለት ነው። እሺ 11 ሲባዛ በሁለት 22 ይሆናል ማለት ነው። ስለዚህ ኤክስ ስንት ነው? 22 ነው። ዋይ ደግሞ ስንት ነው? 20 ነው ማለት ነው። የወንዶች ቁጥር 20 ነው። የሴቶች ቁጥር ደግሞ 22 ነው ማለት ነው። እንዲህ አድርገን ሶልቭ ማድረግ እንችላለን ማለት ነው። እሺ ወደ ቀጣዩ ጥያቄ እንለፍ። ዘ ሰም ኦፍ ዘ ኤጅ ኦፍ ዘ ማዘር ኤንድ ሄር ዳውተር ኢዝ 68። እሺ ለምሳሌ ኤጅ ኦፍ ማዘር ለምሳሌ ኤክስ እንበለው ከዛ ደግሞ ኤጅ ኦፍ ዳውተር ደግሞ ምን እንበለው ዋይ እንበለው ማለት ነው። ዋይ እንበለው ከዛ የሁለቱ ድምር ስንት ነው? ኤክስ ፕላስ ዋይ ኢዝ ኢኳል ቱ 68 ነው ተብለናል። እሺ ዘ ማዘር ኢዝ 20 ይርስ ኦልድ ነው። ኦኬ ከዛ ማዘር ኢዝ ማንን ትበልጣታለች? ዳውተሯን በ22 አመት ትበልጣታለች ማለት ነው። ስለዚህ ኤክስ ማለት ደግሞ ኢዝ ኢኳል ቱ 22 ፕላስ
ዋይ ማለት ነው። ኦኬ ሃው ኦልድ ኢዝ ሀር ማዘርስ ከዛ የማዘር እድሜ ስንት ነው ነው የተጠየቅነው ማለት ነው። እዚህ በኤክስ ቦታ እንትን ማለት ነው። በኤክስ ቦታ ይሄንን መተካት ነው። ስለዚህ 22 ሲደመር ዋይ ኢዝ ኢኳል ቱ 68 ይሆናል ማለት ነው። ዘን 22 ሲደመር ቱ ዋይ ኢዝ ኢኳል ቱ 68 ይሆናል። ዘን ኦኬ ቱ ዋይ ኢዝ ኢኳል ቱ 68 ሲቀነስ 22 ማለት ነው። በሁለቱም በኩል 22 ስንቀንስበት ለማሳጠር ነው። ቱ ዋይ ኢዝ ኢኳል ቱ ከ68 ላይ 22 ስንቀንስበት ስንት ነው? 46 ይሆናል ማለት ነው። ዘን ዋይ በሁለት ስናካፍለው ይሄኛው 23 ይሆናል ማለት ነው። ዋይ ማናት? ዳውተር ነች ማለት ነው። ስለዚህ እናትየዋ ኤክስ ማለት ናት ኢዝ ኢኳል ቱ 22 ሲደመር 23 ይሆናል ማለት ነው። እኩል ይሆናል አጠቃላይ ስንት ይሆናል? 47 ይሆናል ማለት ነው። ስለዚህ የማዘርየዋ እድሜ ስንት ነው? 47 ይሆናል። የልጅቱ እድሜ ደግሞ 23 ይሆናል ማለት ነው። እንዲህ አድርገን ማግኘት እንችላለን ማለት ነው። አፕሊኬሽንስ ኦፍ ሊኒየር ኢኒኳሊቲ ኦኬ ኤግዛምፕል ትራንስሌት ዘ ፎሎዊንግ ኤክስፕሬሽን ኢንቮልቪንግ ኢኒኳሊቲ ይላል። ስለዚህ ወደ ኢኒኳሊቲ ባለበት ይሄንን ወደ ኢኒኳሊቲ መቀየር ነው። ዘ ኮስት ፒ ኦፍ ኤ ፔን ኢዝ ለስ ዛን 2 ታይምስ ዘ ኮስት ቢ ኦፍ ኤ ቡክ ይላል ማለት ነው። ስለዚህ ምን ይላል? ዘ ኮስት ኦፍ ፒ ኦፍ ኤ ፔን ኢዝ ለስ ዛን 2 ታይምስ ዘ ኮስት ኦፍ ቢ ኦፍ ኤ ቡክ ማለት ነው። ቢ ማለት ቡክ ነው። ፒ ማለት ደግሞ ፔን ነው። ስለዚህ ምን እንላለን? ፒ ኢዝ ለስ ዛን 2 ታይምስ ፒ እንላለን ማለት ነው። እሺ ዘ ስፒድስ ኦፍ ኤ ካር ቢ ወዝ አትሊስት 30 ኪሎ ሜትር ፐር ሃወር። ስለዚህ አትሊስት ማለት ቢያንስ ማለት ነው። ስለዚህ ከዛ በላይ ነው ማለት ነው። ለቪ ኢዝ ግሬተር ዛን ኦር ኢኳል ቱ 30 ኪሎ ሜትር ፐር ሃወር እንላለን ማለት ነው። እሺ ሲ ደግሞ መልቲፕላይ ኤ ነምበር ኤ ባይ 2 ሶ ኢት ኢዝ ኖት ለስ ዛን 3 ታይምስ ኤ ነምበር ቢ ይላል። ስለዚህ መልቲፕላይ ኤ ነምበር ቢ ኤ ነምበር ኤ ባይ 2 ስለዚህ 2 ታይምስ ኤ ማለት ነው። ኢዝ ኖት ለስ ዛን ማለት ግሬተር ዛን ማለት ነው። ኦር ኢኳል ቱ ማለት ነው። እሺ ዲ ደግሞ አዲንግ 7 ቱ 3 ፕላስ ታይምስ ኤ ነምበር ኤክስ ኤክሲድ 29 ማለት ነው። ስለዚህ ኤክሲድ ካለ ደግሞ ስትሪክትሊ ግሬተር ዛን ነው ማለት ነው። እሺ ኖት ዘ ፎሎዊንግ ማቴማቲካል ኢንተርፕሬቴሽን ካን ቢ ዩዝድ ፎር ዘ ፍሬዝ ኤክስ ኢዝ አትሊስት ኤ ማለት ኤክስ ግሬተር ዛን ኦር ኢኳል ቱ ኤ ማለት ነው። ኤክስ ኖት ለስ ዛን ኤ ማለት ደግሞ በተመሳሳይ ነው። ኤክስ አት ሞስት ኤ ማለት ለስ ዛን ኦር ኢኳል ቱ ማለት ነው። ኤክስ ኢዝ ኖት ሞር ዛን ኤ ማለትም በተመሳሳይ ለስ ዛን ኦር ኢኳል ቱ እንደማለት ነው። እሺ ትራንስሌት ዘ ፎሎዊንግ ኤክስፕሬሽን ኢንቮልቪንግ ኢኒኳሊቲ ይላል። 3 ታይምስ ኤ ነምበር 3 ታይምስ ኤ ነምበር ኤክስ ኢዝ ዲክሪዝድ ባይ 4 ማለት ማይነስ 4 ኦኬ ኢዝ አትሞስት ቲዮኒ አትሞስት ቲሞኒ ማለት በጣም ቢበልጥ ነው። ለዛ ነው ኦር ኢኳል ቱ ቲዮኒ ማለት ነው። እሺ ቢ ደግሞ ዘ ሬሽዮ ኦፍ ኤ ነምበር ቱ 7 ኤክስ ኦቨር 7 እሺ ኢዝ ለስ ዛን 10 ነው። ይሄ ለስ ዛን 10 ነው። ይሄኛው ኦኬ ኤክስ ኢዝ ለስ ዛን 17 እንደማለት ነው። እሺ the eighth of roof h was not more than 6 ሜትር። ስለዚህ ሄይቱ የሩፉ ወይም የግድግዳው ቁመት ከማን አይበልጥም ነው? ከ6 ሜትር አይበልጥም ነው። እሺ ስለዚህ h the height of a roof h was not more than 6
ሜትር ነው። ኤች ኢዝ ሌስ ዛን ኦር ኢኳል ቱ 6 ሜትር ይሆናል ማለት ነው። ዲ ደግሞ ዘ ሰም ኦፍ ቱ ኮንሲኪዩቲቭ ኢንቲጀር ኢዝ ስሞለር ዛን 3 ታይምስ ዘ ስሞለር ኢንቲጀር ይላል ማለት ነው። ዘ ሰም ኦፍ ቱ ኮንሲኪዩቲቭ ኢንቲጀር የሁለት ለምሳሌ ኤክስ ፕላስ ዋን ምን ይላል? ኢዝ ስሞለር ዛን ለዛን 3 ታይምስ ዘ ስሞለር ኢንቲጀር ማለት ነው። ስለዚህ ያ ማለት ደግሞ ከእነሱ የሚያንሰው ማለት ነው ኤክስ ማይነስ ዋን ይሆናል ማለት ነው። which means x 2x plus 1 ለዛን 3x minus 3 ይሆናል which means እሺ 4 ለዛን ኦኬ እኛው ኤክስ ይሆናል ማለት ነው። ይሄ ማለት ኤክስ ግሬተር ዛን 4 ይሆናል ማለት ነው። 4 ይሆናል። ስለዚህ እንዲህ እያደረግን ሪፕሬዘንት ማድረግ እንችላለን ማለት ነው። ሁለተኛው 5 ታይምስ ኤ ሰርቴን ናቹራል ናምበር ኢዝ ዲክሪዝድ ባይ 2 ታይምስ ዘ ነምበር ኢዝ ለዛን ቲወለብ ይላል። 5 ታይምስ ኤ ነምበር ኤክስ ዲክሪዝድ ባይ 2 ታይምስ ኤ ነምበር ኦኬ እሺ ኢዝ ለዛን ቲወለብ ይላል ማለት ነው። ዋት ኢዝ ዘ ፖሲብል ቫሉስ ኦፍ ዘ ኤክስ ነምበር ዘ ነምበር ይላል ማለት ነው። ለዚህ ምን ይሆናል? 3 ኤክስ ኢዝ ለዛን ቲወለብ ነው። ኤክስ ኢዝ ለዛን 4 ነው ማለት ነው። ስለዚህ ከአራት በታች የሆነ ነው ማለት ነው። ማንኛውም ከአራት በታች የሆኑ ቁጥሮች ምን መሆን ይችላሉ? የዚህ ፖሲብል ቫልዩ ይሆናሉ ማለት ነው። 3 ኢማጂን ዛት ዩ አር ቴኪንግ ኤ ራይድ ዌል ኦን ቫኬሽን ኢፍ ዘ ራይድ ሰርቪስ ኢዝ ቻርጅድ per 50 to pick up from the hotel and per 10 per kilometer for trip. What is the maximum kilometer you travel if your cost is not more than 1350 ብር ማለት ነው። ስለዚህ ራይድ በኪሎ ሜትር ስንት ነው? 10 ብር ነው የሚቆጥረው ማለት ነው። እንደገና ደግሞ መነሻው ስንት ነው? 50 ብር ነው ማለት ነው። እሺ ኦኬ if the ride is service 50 pick up from the hotel and እሺ ስለዚህ ምን እናደርጋለን? 15 ፕላስ ኦኬ አጠቃላይ 135 ኦኬ ኦቨር 10 ይሆናል ማለት ነው። ስለዚህ ማክሲመም ስንት ይሆናል? እሺ it is okay እሺ ምን እናደርጋለን? ኢማጂን ዛት ዩ አር ቴኪንግ ኤ ራይድ ዌል ኦን ቫኬሽን ኢፍ ዘ ራይድ ኢዝ ሰርቪስ ቻርጅ ብር 52 pick you up from the hotel and per kilometer for the trip. What is the maximum kilometer you travel if your cost is not more than this number ነው የሚለን። ስለዚህ ምን እናደርጋለን? 15 ፕላስ ኦኬ ዘን ሰም 10 ታይምስ ኤክስ ኢዝ ኖት ሞር ዛን ማለት ሌዛን ኦር ኢኳል ቱ 15 እናደርጋለን ማለት ነው። which means 10x is less than or equal to 1350 ሲቀነስ 50 ይሆናል ማለት ነው። እሺ 10x is less than
1300 ይሆናል ማለት ነው። ዘን ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ ኦኬ 130 ኪሎ ሜትር ይሆናል ማለት ነው። ስለዚህ ትሪፕ ማድረግ የሚችለው ከ130 ኪሎ ሜትር መብለጥ የለበትም ማለት ነው። ከዛ በላይ ከሆነ ዋጋው ከ1350 ብር በላይ ይሆንበታል ማለት ነው። ኦኬ ለዛሬው እዚህ ጋር ይበቃናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ኮሜንት አስተያየታችሁን ከወደዳችሁት በኮሜንት መስጫ ሳጥኑ ላይ አስቀምጡ። ቻው፣ ሰላም እደሩ። ባይ ባይ።